ምሽት በምናደርገው የቤንፎርዱ ጨዋታ ላይ ማቲያስ ኩኛ የመገኘቱ ነገር አሁን ላይ በጣም አጠራጣሪ እንደሆነ እየተነገረ ይገኛል። ማቲያስ ዴሊት ምናልባትም የውድድር ዘመኑ ሳይጠናቀቅ የመመለስ እድሉ ሰፋ እያለ መጥቷል። ሰር ጂም ራትክሊፍ እንግዲህ በካሪክ ተገኝተው ከካሪክ ጋር ሻይ እንደጠጡ እንግዲህ ካሪክ ራሱም ተናግሯል። መደበኛ ያልሆነ ንግግሮችንም ተነጋግረናል ሲል ምላሹን ሰጥቷል። የማርቲኔዝ ሬድ ካርድ እንግዲህ ሌሎች የፕሪሚየር ሊግ ተጫዋቾች ላይ ለምን እንደማይሰራ እንግዲህ ማይክል ካሪክም ተጠይቆ ነበር። ለዛም ምላሽ ሰጥቷል። እነዚህ ዩናይትድ ስለተመለከቱ አዲስ ነገሮች ነገራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሱ። ወደ ቪዲዮ እንሂድ። ምሽት ከምናደርገው የቤንፎርዱ ጨዋታ ላይ ከማይገኙ ተጫዋቾች መሃል አንደኛው ሊሳንድሮ ማርቲኔዝ ነው። ማርቲኔዝን ስናነሳ ያቺን ቀይ ካርድ የምንረሳት አይደለችም። ካልቨርት ሉዊን እንግዲህ ለዳኛው ጥያቄ አቅርበው ዳኛውን ቫር ተመልክተው ቀይ ካርድ ሰጥተውት ማርቲኔዝም እንግዲህ 3 ጨዋታ እንዲቀጣ ሆኗል። ምናልባት ይግባኝ ቢሉ ዩናይትዶችን ተቀባይነትን አላገኙም እና ከማርቲኔዝ የወተተው ከተባለ በኋላ እንግዲህ ተረጋጋሚ እንደዚህ አይነት ነገሮች ያጋጣሙ እየተመለከትን ነው። የትኛውም ተጫዋች ግን ካርድ ሲመለከት አላየንም። የቤንፎርድ እና የወልቭስ ጨዋታ ተመልክተናል። ምንም አይነት ቀይ ካርድ አልተመለከተም። ጋብሪኤል እንግዲህ ሃላንድን በተመሳሳይ መልኩ ይዞት ነበር። እሱም ቀይ ካርድ የለም። ትላንትና ደግሞ ራሱ ካልቨርት ሉዊን ሊሳንድሮ ማርቲኔዝ በቀይ ካርድ እንዲወጣ ያደረገው ተጫዋች በኤፍኤ ካፕ ጨዋታ ላይ እንግዲህ ሊድስ ከቼልሲ በሚያደርጉት ጨዋታ በነበረበት አጋጣሚ ኮክሬላን ይዞት ዳኛው ተመልክቶ ምንም አይነት ቀይ ሳይሰጠው ምንም ሳይለው እንግዲህ ጨዋታው ቀጥሏልና ይሄ ነገር ለምንድነው ዩናይትድ ላይ ብቻ የሚሆነው ለምንድነው ሌሎቹ ላይ የማይፈጸመው የሚል ጥያቄዎችን ለማይክል ካሪክ አቅርበውለት ነበረ። ሌሎች ተጋጣሚዎች መልስ መስጠት አልችልም የሚል ነገር ምላሽ ሲሰጠው ግን ደግሞ አሁን ላይ ደግሞ ሳስበው የሊሳንድሮ ማርቲኔዝ 3 ጨዋታ መቅጣት ምንም ስሜት የማይሰጥ ነገር ነው የሚል ሐሳብ እየሰጠ ነውና ኦልሞስት ወደ 4 ተጫዋቾች የሚደርሱ ተጫዋቾች እንግዲህ ሊሳንድሮ ማርቲኔዝ ቀይ ካየ በኋላ በተመሳሳይ ሁኔታ ጸጉር መጎተተው ወይ ደግሞ ጸጉራቸውን በአጋጣሚ ይዘዋል። ሊሳንድሮ ማርቲኔዝ ሆን ብሎ አይደለም ካልቨርት ሉዊን የጎተተው በአጋጣሚ ይዞት የነበረውና ያ ነገር ቫር ከወሰነ ቫር ተጫዋቹ በየትኛውም አጋጣሚ ጸጉራቸውን ከያዙ የሆነ ነገር ካረጉ ቀይ ካርድ ነው የሚል ሕግ ካለ ለእያንዳንዱ ተጫዋች መስራት ነበረበት። በተለይ ደግሞ ሞር የሚያናደው ደግሞ ካልቨርት ሉዊን ሊሳንድሮ ማርቲኔዝ ቀይ እንዲያይ ካረገ በኋላ ትናንትና ኮኮሬላ በተመሳሳይ መልኩ ይዞት ዳኛው ምንም ነገር እንደውም ልክ ሊሳንድሮ ማርቲኔዝ ካየው በላይ ትላንትና ካልቨርት ሉዊን ተመልክቶት ነበረ። ዳኛው በቅርብ ርቀት ነበረ፣ ጨዋታውን አስቆሞት ነበረ። ኮኮሬላ ኮምፕሌን አድርጎ ነበረ፣ ግን ምንም ነገር ሊባል አልቻለምና ቀይ ካርድ ሊመለከትም አልቻለም። ያ ነገር ያናዳል። ማርቲኔዝን ማጣት እስካሁን ድረስ አልጎዳንም ብለን መናገር እንችላለን። ምክንያቱም አንዱን ጨዋታ በክሊንሺት ወጥተናል። እንደምንም በሄቨን እና በማዝራዊ መጮት ይችላል። ይሄኛው ጨዋታ ላይ ምን ሊፈጠር እንደሚችል አናቅም። ሄቨን የባለፈው ፐርፎርማንስ ደግሞ ላይ ደግሞ ጥያቄ ምልክት ነውና ሊሳንድሮ ማርቲኔዝ መውጣቱ እስካሁን ድረስ ማይክል ካሪክን አልጎዳውም፣ ግን ደግሞ ሊጎዳው የሚችልበት አጋጣሚዎች ይፈጠሩ ነበር። ምስጋና ለማዝራዊ ለሄቨን ጥሩ እንቅስቃሴ አድርገው ዩናይትዶች ክሊንሺት ጠብቀው በቼልሲ አንድ ለባዶ አሸንፎት እንግዲህ 3 ነጥባቸውን አሳክተዋል። በዚህኛው ጨዋታ ማጉየር መመለሱ ሌላ ጥቅም ነገር ነውና ተመሳሳይ የቫር ዲሲሽኖች ተመሳሳይ የዳኛ ውሳኔዎች ዩናይትድ ላይ ይተገበራሉ፣ ግን ደግሞ ሌሎች ክለቦች ላይ ጎጆ ሆኖ ሲመጡ አላየንም እና ይሄ ነገር በጣም የሚያናድ ነው። ትናንትናው ጨዋታ ደግሞ ያየው ስለነበረ በጣም ነበር ያናደረኝና ምንም አይነት ውሳኔ ሊወስኑም አልፈቀዱም። ማይክል ካሪክም ምንም አይነት አስተያየት መስጠት አልቻለም በሌሎች ክለቦች ውሳኔ ላይ የሚል ጨዋታዎች ላይ ብሎልና የቫሩን ነገር እስቲ በደንብ እንመለከተዋለን ምን አይነት ውሳኔ እንደሚወስኑ። ሌላኛው በዚህኛው ጨዋታ ላይ ሊገኝና ላይገኝ ይችላል ተብሎ እንግዲህ ጥያቄ ምልክት ውስጥ የገባው ማቲያስ ኩኛ ነገር ነው። ሌኒሮና ዶርጉ የነሱ አጠራጣሪ ነው። እስከ ጨዋታው ሰዓት ድረስ ታይም ስላለን እስኪ ምንመለከት ይሆናል የሚል ምላሽ ነው ማይክል ካሪክ የሰጠው። ግን የማቲያስ ኩኛ ነገር አሁን ላይ አጠራጣሪ እንደሆነና የማይገኝበት እድል እንዳለ እየተነገረ ነው። ምናልባት ማይክል ካሪክ አማድና አምቦሞን በአንድ ላይ የሚያሰልፍበት ወይ አማድ ወይም ደግሞ የግራውን የማጥቃት ሂደት የሚይዙበት አጋጣሚ ሊፈጠር ይችላል። ያንን ነገር ምናልባት ቢሞክረው ብዬ ማስበው ነገር ነበርና ግን በጉዳት ባይሆን አሪፍ ነበረ። ማቲያስ ኩኛ ለቡድኑ ምን ያህል ጠቃሚ ተጫዋች እንደሆነ እናውቃለን። በማጥቃቱ ሂደት፣ ጎል በማስቆጠር ሂደት፣ በመከላከሉ ኳስ ደግሞ ከ80 ደቂቃ በኋላ ዩናይትዶች እየመሩ ከሆነ ማቲያስ ኩኛ ኳስ ሲይዝ ምን ያህል ኳሶቹን ታይሞች እንደሚገላቸው በደንብ እናውቃለንና ጉልበት ያለው ተጫዋች ነው። ያ ነገር በደንብ ይጠቅመዋል ለማይክል ካሪክ። እሱን ግልጋሎት ማያገኝ ከሆነ በተለይ 90 ደቂቃ እንኳን ባያጫውተው ተቀይሮ የሚገባበት አጋጣሚ ቢፈጠርለት ለማይክል ካሪክ የማቲያስ ኩኛ ነገር አሪፍ ነው ብዬ አስባለሁ። አማድም ከመጣ መጥፎ ተጫዋች እንዳልሆነ በጣም ግልጽ ነው። ግን በላይኛው በኩል የትኛው ይሆናል የሚለው ጥያቄ ነገር ነው። የማቲያስ ኩኛ ነገር አጠራጣሪ ሆኗል። የምሽት ጨዋታ ላይ ይገኛል አይገኝም ሌላኛው አነጋጋሪው ነገር ይመስለኛል። ስለ ማቲያስ ዴሊት አንስቶ ነበር።
ማቲያስ ዴሊት ወደ ሜዳ ተመልሷል። ቀዶ ጥገና ላያስፈልገው ይችላል የሚል ነገር ምላሽ ሰጥቷል። ከዚህ ሁሉ ጊዜያት በኋላ ቀዶ ጥገና አረገ ማለት የጀርባ ጉዳት ነው። የጀርባ ላይ ደግሞ ያለው ቀዶ ጥገና ሞር ታይምን ይወስዳል፣ ሞር ጊዜን ይፈጃልና ዩናይትዶች እነ ቫን ደ ቬንን እየተመለከቱ እንደሆነ በተከላካይ ዙሪያ እናውቃለን። ግን ደግሞ የማቲያስ ዴሊትን ጉዳት አስበው እንዳልሆነም በጣም ግልጽ ነው። ምናልባት የግራ እግር ተጫዋች በደም ስለሚፈልጉ ነውና ማቲያስ ዴሊት የጀርባ ጉዳቱ ቀዶ ጥገና የሚያስደርገው ከሆነ ነገሮች በጣም ይባባሳሉ። ተጫዋቹም ለሜዳ ከረጅም ጊዜ የሚርቅበት አጋጣሚ ሊፈጠር ይችላል። ከዛ በኋላ ሲመለስ ምን አይነት አቋም ይኖረዋል የሚለው ነገር ጥያቄ ምልክት ውስጥ የሚገባ ነው። ማላሲያ ዩናይትድ መጥቶ 1 ዓመት የሚያህል ጉዳት ካስተናገደ በኋላ ምን አይነት ተጫዋች እንደሆነ እናውቃለን እና ማቲያስ ዴሊት ኤጁ በጣም አሪፍ ኤጅ ላይ ነው ያለው። ለተከላካይ በጣም ምርጥ ሰዓት ነው። በዚህ ሰዓት ላይ እያደረገ የነበረው እንቅስቃሴ በጣም አሪፍ ነው። አሁን ላይ ወደ ሜዳ ተመልሷል። ጨዋታውን ምናልባት የውድድር ዓመቱ ሳይጠናቀቅ የሚገባበት አጋጣሚ ሊኖር ይችላል ብሎ ማይክል ካሪክ ቀዶ ጥገናም ላይ አስፈልጎም ይችላል ወደ ሜዳ ተመልሷል ኦልሬዲ የሚል ምላሽ ነው የሰጠውና ማቲያስ ዴሊት ምንም አይነት ቀዶ ጥገና የማይጠብቀው ከሆነ የመጨረሻዎቹ ጨዋታዎች ላይ ምናልባት ወይ ሁለት ወይ ደግሞ የኦልድ ትራፎርዱን ጨዋታ ወይ ደግሞ ከሜዳው ውጪ በብራይተን መንገድበት ጨዋታ የምናገኘው የሚኖርበት አጋጣሚ ይፈጠራል ብዬ አስባለሁና ለማቲያስ ዴሊት ወደ ሜዳው መመለሱ አሪፍ ነገር ነው። የዓለም ዋንጫው ላይ ጥያቄ ምልክት ነው። ይጠራል አይጠራም ሌላ ጉዳይ ሆኗልና የማቲያስ ዴሊት ነገር ሲዝን ኦፍ ነው የተባለው ነገር ምናልባት የመሆን ቻንስ አለው ወደሚል መጥቷልና እስቲ እንመለከተዋለን። የማቲያስ ጉዳይን የራትክሊፍ እና የማይክል ካሪክ ጉዳይ አሁን እያነጋገረ ይገኛል። ራትክሊፍ እንግዲህ ከማይክል ካሪክ ጋር ንግግር እንዳደረጉ ካሪንግተን እንደመጡ እንግዲህ እሱም ተናግሮታል። ፋቢዞን በደንብ የወጣው ይገኛልና ራትክሊፍ ከማይክል ካሪክ ጋር ንግግር ማድረጋቸው የሰዓት ላይ የሚገርም ነገር አይደለም። የዩናይትድ እቅዶች ተብለው ሲወጡ እንግዲህ የመጀመሪያ እቅዳቸው ሻምፒዮንስ ሊግ መግባት ነው። ከዛ በኋላ ሁለተኛ እቅድ ላይ ያስቀምጡት አሰልጣኝ ወደ ክለቡ መወሰን ነው ወይ ማይክል ካሪክን ሌላ አሰልጣኝ ውሳኔ ማስተላለፍ ነው። ከዛ በኋላ የተጫዋቾች እቅድ ነው። ተጫዋቾች የትኛው ተጫዋች እኛን ይመጥናል፣ የትኛው ተጫዋች በየትኛው ዋጋ እናገኛለን የሚለው ነገር ማብላላት ውሳኔ ነው። የሻምፒዮንስ ሊጉ ነገር የዛሬው ምሽት ይወስነዋል ወይ ደግሞ ቀጣይ ይሄን ያለ ረጅም ነገር አለው ወደሞስ የተረጋገጠ ነገር ነው ብለን ማለፍ የምንችለው ነገር ነው። የአሰልጣኙ ጉዳይ ከማይክል ካሪክ ጋር ማውራታቸው የሚጠበቅ ነገር ነው። ያለውን ኢነርጂ መመልከት ለራትክሊፍ እና ለቡድኖቹ ውሳኔ ለማስተላለፍ በጣም ይጠቅማቸዋል ብዬ አስባለሁ። ካሪንግተን ምን አይነት ድባብ ነው ያለው፣ ማይክል ካሪክ ከተጫዋቾቹ ጋር ያለው ነገር እንዴት ነው፣ ምን አይነት ነገሮችን ነው የሚጠቀመው፣ ትሬኒንግ ላይ ያላቸው ስሜት እንዴት ነው የሚለውን ነገር ማየትና ከሱ ጋር ንግግር ማድረጋቸው የሚገርም ነገር አይደለም። ሜዳ ላይ ልክ እንደኛ ነው የሚመለከቱት። እንደኛ ያለውን እንቅስቃሴ ያለው እንደኛ የካሪክን ውሳኔ የካሪክን ቅያሪ ይመለከታሉ። የተጫዋቾቹን እያንዳንዱ እንቅስቃሴ ከጨዋታው በኋላ ያለውን ስሜት የሚመለከቱት ልክ እንደኛ ነው ብዬ አስባለሁና ካሪንግተን ገብቶ ደግሞ ያለውን ኢነርጂ መመልከት ማይክል ካሪክን ከኢንተርቪው ሰጪነት ይልቅ ቀርቦ ንግግሮችን ማድረግ በጣም የተሻለ ነገር ነው ብዬ አስባለሁ። ካልተለመደ ንግግሮች ውጪ ነው ያደረግነው ብሏል። እንግዲህ ያልተለመደ ንግግር ምን አይነት ነው የሚለው ነገር ገልጽ አይደለም። ያው ሁሉንም ነገር አፍረጥቶ አይናገሩም፣ እሱ በጣም የታወቀ ነገር ነው። ግን የሆነ ፍንጭ ይሰጣል ብዬ አስባለሁ። ማይክል ካሪክ የመሆን እድሉ ባለፈው ነገራችሁ ነበረ 100% ባይባልም ማይክል ካሪክ የዩናይትድ አሰልጣኝ የመሆን እድሉ በጣም ሰፊ ነው። በተለይ ደግሞ ቻምፒዮንስ ሊግ የሚያረጋግጥ ከሆነ በተለይ ሊቨርፑል የሚያሸንፍ ከሆነ ነገሮች ለሱ በቃ በጣም አልጋ ባልጋ የሚሆንበት አጋጣሚ ነው። እኔን አሰልጣኝ ማባረር በጣም ህልም ነው። ዩናይትድ ቻምፒዮንስ ሊግ ይገባል አይገባም ወይ የሚለውን ጥያቄ የመጀመሪያዎቹ የፕሪሚየር ሊግ ጨዋታ ላይ መሀል ላይ ምናምን ብናነሳ በጣም ጥያቄ የሚፈጥርብን ነገር በጣም እድሎችን አበላሽተን ነበረ። ሁለተኛ የመሆን እድል አበላሽተናል። አራተኛ የመግባት ቶፕ 4 ውስጥ የመግባት እድላችን በጣም አበላሽተን እንግዲህ ማይክል ካሪክ ግን ሞር እድሎች መጡለት። እሱ ቦታውን በያዘበት አጋጣሚ ሌሎች ቡድኖችም ሲጥሩ ነገሩ የሶስተኛ ቦታነቱን እያረጋገጠ መምጣት ይችላል። አሁን አንድ ቀሪ ጨዋታ እያለው ከሊቨርፑልም በነጥብ እኩል ሆኖ ግን ብዙ ጎል በማግባት በሚሉ ሶስተኛ ላይ ተቀምጦ ከቪላ ጋርም ያለው የጎል ልዩነት ነው። ያን ተጠቅሞ እንግዲህ ሶስተኛ ላይ ተቀምጧልና አሁን እድሉን መጠቀም ነው ያለበት። ያለው አማራጭ እድሎቹን መጠቀም ነው። ሌሎቹ ትልቅ እድል እየሰጡት ነው። እድሎቹ ደግሞ በራሱ እጅ ነው የሚገኙትና ይሄንን ጨዋታ ማሸነፍ ከዚህ ጨዋታ ነጥብ መውሰድ ሶስተኛ ደረጃነቱን አረጋግጦ ወደ ሻምፒዮንስ ሊግ የሚገባበት አጋጣሚ ነውና ራትክሊፍ እንደዚህ አይነት ሞመንቶች የሚጠቀም አሰልጣኝ፣ እንደዚህ አይነት አጋጣሚዎችን ደግሞ ወደ ጥሩ መልኩ የሚቀየር አሰልጣኝ ያባራሉ የሚል ሐሳብ የለኝም። ስለዚህ ማይክል ካሪክ የመቀጠል ሂደቱ ሰፋ ያለ ይመስላል። እስቲ በደንብ እንመለከተዋለን። የማታውን ጨዋታ ደግሞ አይተን ምናወራበት ነው የሚሆነው። ዩናይትድ ወደ ሻምፒዮንስ ሊጉ በዛሬው ጨዋታ ያረጋግጣል ወይስ አያረጋግጥም? እስቲ እናያለን። ሐሳባችሁን ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።